አረ ልጅቷን ገደርሻት ተነፍሽና ገልሻለሁ እንዴ ምንድነው ከዛስ ደግሞ የሚለምነውን ገንዘብ ያን ያህል ቪአይፒ ቦታዎች ላይ ነው ሚዝናናው ምናምን እሱ የነገርኩህ ጤነኛ አይደለም በቃ አሁን ለምሳሌ ጤነኛ ካልሆነ ጸበል መውሰድ ነው ጸበል ወስጄዋለሁ ሲለምን ቁጭ ብሎ ማየት እንደሚስት ጉልበት ስራ ደግሞ ለሱ አይሆንም ለምን አቅም የለውም ጤናማ አይደለም ወጣት አይደለም ውስጡን አንተ ታውቃለህ እኔ ማውቀውን አታውቅም በጣም ብዙ ነገሩን ያሟል እያልኩክ ነው ቆይስ አንዴ ላሃወስ አይ ጎረቤቶቻችሁን እኮ ነው ያወርቻቸዋለሁ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ በአገር ውስጥም በአገር ውጭም ያላችሁ ውድ ተመልካቾች ዛሬም እንግዲህ እንደተለመደው የተለያዩ የማህበረሰብን ችግሮች ለመፍታት ጥረት እናደርጋለን ዛሬ እንግዲህ የደረሰን አንድ አስደንጋጭ ጥቆማ አለ እንግዲህ ይህንን ጥቆማ ለእናንተ እንነግራችኋለን ምንድነው በማህበረሰብ ዘንድ ሰሞኑን አንድ መነጋገሪያ የሆነ ነገር እንዳለና አካባቢው ላይ ትንሽ ግራ መጋባትን እንደፈጠረ የጠቆሙን ማህበረሰብ ያስረዳሉ በተለያየ መንገድ የሀገር ሽማግሌዎች የተለያዩ ሰዎችን ለማጠያየቅ ሞክረናል እነዚህ ሰዎች የነገሩን ነገር ምንድነው አንድ ወጣት አለና ያ ወጣት የተለያየ ካራክተር ነው ያለው የተለያየ ባህሪ ነው ያለው እና በተለያየ መንገድ ሲለምን ነው የምናየው ከዛ በኋላ ደግሞ ሌላ ቀን እንዳሸው ሲዝናና ምናምን እናያለን እና ገንዘቡን የኔ ቢጤ ነው ምናምን ግን እጅግር አለው ከዛ በኋላ ደግሞ የሚያደርጋቸው ነገሮች በሙሉ እንትናቸው ግራ የሚያጋቡ ናቸው እና ይህን ነገር እስካጣራለን የሚል አንድ ወዳጃችን ጥቆማ ሰጠን በዛ ጥቆማ መሰረት እኛም ማህበረሰቡን ለመጠየቅ ሞክረናል እንግዲህ እኛም ደግሞ ወደ ልጁ ቤት ለመሄድ እንሞክራለን ምንድነው ማለት ሰው ወጣት ሆኖ ለምን ይለምናል ከዛስ ደግሞ የሚለምነውን ገንዘብ ያን ያህል ቪአይፒ ቦታዎች ላይ ነው ሚዝናናው ምናምን እና ይህንን ሰዎች ሳያዩ ተመልክተው ትንሽ ድንጋጤን ስለፈጠረባቸውና ግርምትን ስለጫረባቸው ወደኛ መጥተዋል እንግዲህ ቀጥታ ወደ እሱ ቤት እንሄድና ምንድነው ማለት ያለውን ነገር ለማጣራት እንሞክራለን ምክንያቱም ጥቆማዎቻችን ትክክል ናቸው ወይስ አይደሉም መሰረትን የያዙ ናቸው ወይስ አይደሉም የሚለውን ነገር እናጣራለን እስከዛው ግን አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን አሁን የምንገኘው እንግዲህ የወንድማችን ቤት ነው እንግዲህ የጠቋሚዎቻችን በሰጡን አድራሻ መሰረት ነው ዛሬ እዚህ የተገኘ ነው ውድ ተመልካቾች እንግዲህ ያ ወንድ ልጅ አይጣ ሴትም ልጅ አትጣ በርግጥ ግን ወንድ ልጅ በጣም ብዙ ነገሮችን ተሸክሞ ነው የሚዞረውና ወንድ ልጅ ወጥቶ ደግሞ የሰው አይን ያየ ሲለምን እንደማየት በጣም የሚያሳዝን ነገር የለም እንግዲህ ለኛም ደግሞ የደረሰን ጥቆማ እንግዲህ የክሩ አባላትም ሲመለከቱ በጣም አዝነው ነበረ ልጁን መርዳት እንዳለብን ከነሱም ተረድተን ነው ዛሬ እዚህ ቁጭ ያልነው ከእቴ ጋርም የተወሰነ ቆይታ አድርገን ነበረ ከሷ ጋር ቆይታ ስናደርግ እንግዲህ ያው ለሱ የሚጠቅመውን ነገር ሞር ለማድረግ እንደሆነ አስረድተን ነው እዚህ የተቀመጥነው እንግዲህ እስከመጨረሻው የሚኖረን ቆይታ ለመከታተል አብራችሁን ቆዩ ቻናላችንን ላይክ ሼር ሰብስክራይብ አድርጉ ያው የሰው ልጅ ለማገዝ ሰው መሆን በቂ ነው እኛ ይሄንን መርህ እንከተላለን እናንተም በያላችሁበት ተከተሉት አብራችሁን ቆዩ ሰላም እቴ እንዴት ነሽ እንግዲህ ወንድማችን ወጣት ነው መስራት ይችላል መለወጥ ይችላል ራሱን ማለት ከራሱ አልፎ ሌሎችን ማገዝ ይችላል ግን አሁን ላይ ቁጭ ብሎ ሲለምን የተለያዩ ቦታዎች ላይ የተዘዋወረ የሰው እጅ ሲጠብቅ ነው ምናምን ያለውበት ሁኔታና ምንድነው የተፈጠረው አንቺን ባለቤቱ እንደሆንሽ በተወሰነ መንገድ ለማጣራት ሞክረናል እስኪ ራስሽን አስተዋውቂና ይሄ ነገር እንዴት ተፈጠረ እንግዲህ ያለ ከዚህ በፊት የነበረበት ሁኔታ እንደዚህ እንዳልሆነ እናውቃለን ያው ጓደኞቹ ምናምን ባወራንበት ሰዓት ማለት ነው እስኪ ካንቺ ሞር ብዙ ነገር እናዳምጣለን ብለን እናስባለን ይሄ ነገር እንዴት እንደተፈጠረ አስረጅኝ ራስሽን አስተዋውቂሽ እሺ ስሜ ገነት ይባላል ያው እንግዲህ ባለቤቱ ነኝ እኔ በጣም ረጅም ታሪክ ነው እንደዚህ ማለት ወጥቶ ይሄን ያለ እዚህ ጋር ለመድረስ እሱ አሁን ላይ አይታችሁት ይሆናል እንጂ ቆይቷል በቃ ይሄን ህይወት ከጀመረው ማለት ነው ቆይቷል ግን
ብዙ ችለን ቤት ውስጥ ችለህ ከዛ በኋላ የምትወጣው ነገር የለም እንደዛ ነው የሆነውና ቤት ውስጥ ደግሞ ከዛ በላይ ብዙ ነገሮችን አሳልፈዋል ብዙ ህመምን ብዙ ስቃይን እና እዚህ ጋር ለመድረስ ብዙ ዋጋ ከፍሏል ፈልጌ ነው እና ምንድነው ስቃዮችን ወደዚህ ለመግባት የመጨረሻ ደረጃ ሲሆን ነው እዚህ ጋር የገባው ለምን እንደምታዩት ጤናውም ትክክል አይደለም እና ደግሞ በፊት የነበሩክ ሰዎች ሲርቁክ ሲኖርክና ሳይኖርህ የሚኖር ሰው እኩል አይሆንም ያ ነገር ማንም እንደዚህ የደገፈው ሰው ስላልነበረ እንደዚህ ሆነ ስለዚህ ሁሉም ሰው ርቆታል እያልሽ አዎ በአሁኑ ሰዓት ማንም ሰው እንደውም እናንተ ራሱ ማን ነግሯችሁ እንደመጣችሁ ጋር የሚዲያ ሰዎች ነን መጀመሪያም ቀደም ብዬ እንዳስረዳውሽ እኛ ለሰዎችም እንደርስ ሰዎች ነን በገንዘብ በሐሳብ በተለያየ መንገድ እንግዲህ ሰዎችን ለማገዝ የተፈጠርን ሰዎች ነን እኔና ከፊት ለፊት የምታያቸው የክሩ አባላት እንግዲህ እንደዚህ አይነት ሰዎች አሉ የትንሽ እገዛ ብታረጊላቸው ራሳቸውን የሆነ ቦታ ሊያስቀምጡ የሚችሉ ኢቭን ከራሳቸው አልፎ ሌሎችን ለማገዝ የሚችሉ ሰዎች ያንቺ ትንሽ እገዛ ሌሎችን የሚቀይሩበት ሁኔታ ይኖራል በተለይ ደግሞ እንደ ቴዲ አይነት ልጅ ትንሽ ነው የሚፈልገው ተረዳሽኝ ለዛ ነው ውስጣችን ትንሽ ስለተሰማን ነው ወደዚህ የመጣ ነውና አንዳንዴ ደግሞ ስታስቢው እንደሰው ቆም ብለሽ የሰው ልጅ እንደማገዝ የሚያስደስት ነገር የለም ምን አለ ሌላ ማለት ገንዘብ ይመጣል ይሄዳል ትበያለሽ ትጠጫለሽ ህይወት ይቀጥላል በዛ ውስጥ ግን የሰው መደሰት ምክንያት መሆንን የመሰለ ነገር የለም ያንን ስለምናምን ነው ወደዚህ የመጣ ነውና እስኪ ስለ ቴዲ የመጀመሪያ የነበረበት ሁኔታ እና ወደ ተለያየ ወደ መጥፎ ነገር ሳይሆን የሰው ልጅ ወድቃል ይነሳል ግን ወደ ውድቀቱ ያመራበትን ነገር እስኪ አስረጅኝ መጀመሪያ ምንድን ነበር የሚሰራው በመጀመሪያ እናንተን ላመሰግናችሁ እወዳለሁ ለምን ማንንም በረሳን ሰዓት አሁን እዚህ ጋር አስባችሁን እዚህ ጋር የወደቀ ሰው አለ ብላችሁ ብዙ ጊዜ ያለው በሚዲያዎች ላይ ግን ያው አንተ ስታይ ደግሞ መታሰብ ያ ሰው እኔን መቼ ያስበኛል የምትልበት ጊዜ እንትን ይላልና እናንተ አስባችሁን ስለመጣችሁ በጣም አመሰግናለሁ ግን በቃ አሁን ላይ ሳስበው የድሮውን ብዙ ጊዜ ማንሳት አልፈልግም ለምን ሰው ወድቀ ስትነሳ ነው ደስ የሚለው እንጂ ከኖረህ ወደ ታች ስትወርድ ብዙ ማስደሳች ነገር አይኖርህም አይደል በህይወትክ እና የቴዲ ነገር በቃ ምን ብዬ ልንገርህ እሱ ብዙ ሰዎችን ይረዳ ብዙ ትላልቅ አሁን ላይ ራሱ ትላልቅ ቦታ ላይ የሚሰሩ ሰዎችን እንደዛ እንዲደርሱ ያደረገ ነበር በጣም ቀና ሰው ነበር ግን ባልታወቀ ሁኔታ አሁን እኔ ደግሞ ከምንም በላይ ከማጣቱ ምን ከማለቱ ውጪ በጣም የሚያሳዝነኝ ምንድነው አሁን አይተከው ከሆነ አይናገርም አሁን ለምን በጤንነቱ ጉዳይ ምክንያት አይናገርም አፉ ይተሳሰራል በቃ ግልጽ አድርጎ የሚፈልገውን ነገር መናገር አይችልም ምናምንና እሱ በጣም ከባድ ነው ገባክ ማጣት ችግር የለውም ግን ጤንነትህን ነክቶ ደግሞ ሲሆን ይከብዳል ብቻ እዛ ድረስ ደርሷል አሁን ላይ ግን የሱ ውድቀት የጀመረው ምን ጋር ነው ይኸውልህ የሆነ ሰዓት ላይ በቃ እሱ አሁን በፊት በንግድ ስራ ላይ ነው የተሰማራውና ብዙ እቃዎችን ያመጣል እዚህ ይሸጣል በቃ ብዙ ወደ ከተማም ዞር ብለህ መጠየቅ ትችላለህ ብዙ ከበድ ያሉ እቃዎችን በትዕዛዝ ከውጭ ድረስ አምጥቶ የሚሸጥ ሰው ነበረ እና እያለ ሲሰራ በቃ ለሰዎች እየሰጠ ምን እያለ በቃ ለዚህ እንዲደርስ አጠቃላይ ከሌ ያለለህም ሰዎች ናቸው ለዚህ እንዲደርስ እንትን ያሉት ማለት ነው ምንድነው የዋህነቱን ተጠቀሙበት ያለውን ብር ግማሹን እቃ ወስደው ባለመክፈል ግማሹን በመበደር ግማሹን በእንትን በማለት በቃ የመጨረሻ ደረጃ ላይ ደረሰ ማለት ነው ያን ያህል ካፒታል ካለው ሰዎች እንትን ስላሉት ብቻ ነው እንደዚህ አይነት ኪሳራ ውስጥ የገባው በቃ አሁን ምንድነው በሰዓቱ እንትን አላለ ብር ሴቭ ማድረግ ላይ ሳይሆን ቀጥታ ብሩን ያ ብር ይሰበስባል ወደ እቃው ነው እቃው ይመጣል ከሰዎች ተቀብለው ወደዚህ ነበርና በቃ የሆነ ሰዓት ላይ ነው በቃ እንደምክክር ሆኖ ብዙዎቹ የሰጣቸው እቃ የተበደሩት ምናምን በቃ እንትን አሉት ገባ ካዱትና እቃ የሚያመጣ ብለው ነው ግን ይሄንን ነገር ያደረጉበት ይመስለኛል ለምን እኔ እንደውም ሳስበው ከብዙሃን ሰዎች ስለሆነ ይሄ ነገር ማለት ካለው ገንዘብ አንፃር ብዙ ነበር ካለው ገንዘብ አንፃር ከብዙ በመከከረ የተደረገ ብዙ ጊዜ እሱ ነው እርግጠኛ አሁን ተጨባጭ ነገር
ያው ምናልባት እነሱን ተጠያቂም ለማድረግ የምንችልበትን ነገር መፍጠር ስለምንችል እርግጠኛ የሆንሽበትን መረጃ ልታመጪልኝ? እርግጠኛ አይደለም ግን እንደ ሀሳብ ሰው ሆነህ የምትገምተው ነገር የለም። ብዙ ጊዜ እሱ አሁን ይህን ስራ የሚሰራው ከቅርብ ጓደኞቹ ከአብሮ አደጎቹ ምናምን ጋር ነው። ብዙ ጊዜ ደግሞ አብረህ ያደገው ሰው ታውቀዋለህ፣ ከፍ ብለህ ከሱ መታየት ምናምን ይከብደዋል፣ አይፈልጉም እና ከነሱ ጋር ነው የሆነው ያ ነገር እና ብዙ ጊዜ አብሮ አደጎቹ እንዴ አብረን አድገን ነው እነሱ እንትን አይሉኝ ብሎ ብዙ ነገሮችን ከነሱ ጋር ነው የሚያደርገው እና ሁሉንም ነገር ክደቱንም ብድር ተበድረው አለመክፈልም ምንም ያደረጉት እነሱ ናቸው እና እኔ አሁን እንትን መሰለኝ የምክክር እንዴት አብሮ አደጎቹ ሆነው ውስጡን አውቀው ምናምን እንዴት እንደዚህ ተባብረው ሊያደርጉ ይችላሉ ብለሽ እንዳሰብሽ ምን ያህል ብታውቃቸው ነው የሚል አሁን ለምሳሌ ነገር ብር ያበደርናቸው ሰዎች ለህግ እንዳታቀርብ ሰው ሲክድህ ነው የምታቀርበው። ግን እከፍላለሁ ካለ ያ ሰው ሲኖር የመክፈል በህግም ብትሄድ ሰርቶ ይክፈል ነው። ስለዚህ አሁን ለምሳሌ የተበደሩ ሰዎች አይክዱ፣ ግን አሁን ላይ ስለሌላቸው ያንን ነገር ሰርተው እንደሚከፍሉ ነው የሚናገሩት። በህግ ጠይቋል። እሱ ለመጠየቅ ያልቻለበት ምክንያት ይሄ ነው። ለምን አልከፍልህም አይሉት፣ አልሰጠህንም አይሉት። ግን እኮ ማለት ህጉም እኮ ሰርተ ይክፈል ቢል የጊዜ ገደቦች ምናምን ይኖራሉ። ሰርተ ይክፈል ከተባለ እስከዚህ ጊዜ ሰርተ ክፈል ከተባለ ያንን የጊዜ ገደብ ከተላለፈ እኮ ህግ ያስገድደዋል። እሱን ደግሞ ለማድረግ ምን ያስባል መሰለህ? እንደነገርኩ እሱ አብረውን የኖርን ሰዎች አብረን አድገን እንዴት እንደዚህ ነገር እሱም አለ መጠየቁን ባያቆምም መጠየቁን አላቆምም። ግን አንዳንዴ ግርም የሚለኝ አሁን እንደዚህ ጎዳና ድረስ ወጥቶ ሲያዩት ይሄ ነገር አራርቷቸው ሰው ሙሉውን ባሰት ግማሹን ቢያንስ የሚቆምበትን ማለት ነው። እንዴት ግን ማለት እኔ አሁን ጥያቄ የሆነብኝ ገነት እንዴ ነጋዴ ነው ይነግዳል፣ ያውቀዋል ቢዝነሱን፣ መውደቅ እንዳለ ሁሉ መነሳት አለ፣ መያዝ እንዳለበት ያውቃል። የሆነ ሰዓት ላይ ንግድ አሪፍ ይሆናል፣ የሆነ ሰዓት ላይ ደግሞ ሌቭል ይሆናል፣ የሆነ ሰዓት ላይ ደግሞ ሊወርድ ይችላል። ይሄንን እያወቀ እስከ መጨረሻውን ጥፍጣፊ ድረስ የራሱን ገንዘብ ሰዎች ጋር ማስቀመጥ ነበረበት። እንደ ነጋዴ እንደ ማለት ስራውን እንደሚያቅሰው እንዴት እንደዛ ሊያደርግ ቻለ? በቃ እሱ ይሄን አላደረገም። ለምን ይሄ ነገር እሱ ጋር ምን ምስል ተለመደ። ከትንሽ ጀምሮ እንደዚህ ለሰዎች አምጥቶ ይሰጣል። ከዛ እነዛ ሰዎች ሰርተውበት ብሩን ይመልሱለታል። እንደዛ ነው ያ ነገር እያደገ እየሰፋ ሄደው ገባ። ስለዚህ ያ ነገር በቃ የተለመደ ነገር ስለሆነ በቃ በዛው ነው ያስቀጠለው። ምንም ነገር ለውጥ እንትን ሊል አልፈለገም። በዛው ነው ያስቀጠለው። ምናልባት እንደ ጥያቄ ልጠይቅሽ የምፈልገው አንድ ነገር አለ። አንቺ ከመቼ ጀምሮ ነው እሱን የምታውቂው? እና ደግሞ ወደ ትዳር ከመግባታችሁ በፊት ምን ነበራችሁ? እኔና እሱ የምታወቀው በጣም ቆይቷል። ብዙ ጊዜ እንደምታየውም እሱ እኮ ዛሬ እኮ አይደለም እሱ ዛሬ ወይ ዛሬ ወር አይደለም እኮ እዚህ እሱ መንገድ ላይ የወጣው ሰምተህ ከሆነ ትንሽ ቆይቷል። ስለዚህ እሱ ተጎሳቁሎ ከወደቀም ቆይቷል። እኔ ደግሞ እውነት ለመናገር ባለው ጊዜም ነበርኩኝ አብሬው። ሰው ደግሞ ባለ ጊዜ አብረከው የነበርከውን ሰው ሲቸግረው ትተው ስትሄድ በጣም በእግዚአብሔር ዘንድም ከባድ ነው አይደል? ባለው ጊዜም ተውም ያልኩት ጊዜ ነበረ። እንደዚህ እንትን አትበል፣ በጣም ብዙ እምነት አይኖርም ተው ብትይው ማስከመጨረሻው ድረስ ሁሉንም ነገር አያልቅም ነበር። አይ ብዬዋለሁ። የተወሰነ አንዳንዴ ካጠገባችን ያለ ሰው ነው የሚያባንነን። ልክ ያልሆኑ ነገሮች ሲደረግ ከባለቤቱ ይልቅ አጠገቡ ያለው ሰው ይታወቃል። እንደዛ አለ። ልክ ነህ። እኔ ተውላ በቤተሰብ ማስመከር በሽማግሌ አንዳንድ ነገሮች እኮ ሳይወድቁ ነው ማንሳት። ልክ ነህ። ይህን ነገር እውነት ለመናገር ለሰዎች አሳውቄ ምናምን ነገር አላደረኩኝም። ግን ማለት ታውቀን እስከ ጓደኞች ጋር ያለውን እንደዚህ ብዙ ይህን ያህል ደረጃ እንደዚህ አተመናቸው ምናምን ብያለሁ እንደ ሀሳብ። ግን እሱ ከኔ በፊት እንደነበሩ እነሱ ባክ አይደለ? እኔ ጓደኞቼ አብረውኝ ያደጉ ናቸው ብዙ ያሳለፍን እና ከኔ በፊት የነበሩ በውድቀቱም በምንም ጊዜ አብረው የነበሩ ሰዎች እንደነበሩ ነው የሚነግረኝ። ገባ? ለምን በፊትም በቃ እዚህ ለመድረሱ እነሱ ትንሽም እያለ አብረውት ነበሩ። አይከዱኝም። በቃ ራሱ ብሎ እንደሚያምናቸው ነው የነገረኝ። እና በጣም ብዙ ነገር አለ። ቤተሰቦቹ ጋርም ችግር አለ። አሁን ለምሳሌ ስልክ ቤተሰቦቹም አንዳንድ ጊዜ ሲኖርክ ብቻ የሚወድክ ቤተሰብ አይደለም። በችግርም
በኖረው ጊዜ አሁን ለምሳሌ ወንድሞቹ እህቶቹ ሁሉ ከላይ አይደለም ቤታቸው ግማሽ ጊዜያቸውን እኛ ጋር ነው የሚያሳልፉት። ግን አሁን ላይ ጭራሽ መንገድ ላይ እንኳን ቢሆን መንገድ ለቀውልን ነው የሚሄዱት። እንግዲህ ይህን ያህል ነው እሱ ይሆን እና ያሳዝናል እውነት። እኔ አሁን በቴዲ ላይ የደረሰው ነገር በጣም ውስጤን ነክቶታል እውነት ለመናገር። ግን እንደው ምናልባት አሁን በሰዓት ለሱ ጸበል መሄድ ነው መሆን ያለበት እና ቁጭ ብሎ መንገድ ላይ መለመን ያለበት ትንሽ ግራ ስለገባኝ ነው። ማለት ስትነግሪኝ ትንሽ አፉ ይተሳሰራል ምናምን ብዙ ነገሮችን አውጥቶ የማውራት ነገር የለም ቋንቋው ራሱ አይታወቅም የሚል ነገር ነግረሽኛል። እና ይሄን ነገር ደግሞ የክሩ አባላት በተለያየ መንገድ እሱን ለማገዝ የሆነች ገንዘብ ጣል እያደረጉ ምናምን ከሱ ጋር ለማውራት ሞክረው ነበር። ያው ስራ ስለሆነ ለማወቅ እንሞክራለን እና ይሄ ነገር እንዴት ነው? ጸበል መሄድ ነው የሚቀለው? አንዳንዴ እኮ ሁሉም ነገር የሆድ ጥያቄ ብቻ አይደለም። ምክንያቱም የልጅ እርግጠኛ ነኝ ጭንቅላቱ ውስጥ ይሄ እንትን ብያለሁ በቃ ፌል አድርጌያለሁ ብሎ ማሰቡ መሰለኝ ወደዛ ወደ ልመናው የወሰደው። መጀመሪያ የዚህ ልጅ ጭንቅላት ለማደስ አልሞከርሽም? ወደ ጸበል ለመውሰድ አልሞከርሽም? መጀመሪያ እሱ ላይ በደንብ ለመስራት አልሞከርሽም? ሞክሬያለሁ። አሁን ለምሳሌ እሱ እንደጀመረው ሳሙን ብዙም መጀመሪያ ነገርኩ ኪሳራው መነሻ ይሄ ነገር ነው። መጀመሪያ ስራውን እየሰራ ገንዘቡ እየከሰረ ንዴትም ይመስለኛል። ንዴት በቃ እንትን አለ። ያው ይሰማሃል ውስጥ ለሰው እንትን ባትልም በንዴት ያ ነገሮች እየተገጣጠሙ ሲሄዱ ምናምን ነገር ነው ያ ነገር የሆነው። እና መጀመሪያ እንደጀመረው ዜሮም አልገባንም ትንሽ የተወሰነ ብር ነበረን እና የተቻለኝንም ሐኪም ቤትም ወስጄዋለሁ፣ ሆስፒታል ጸበልም ወስጄዋለሁ። ግን ይሄ ነገር ምን ያህል ጊዜ ጸበል ወሰድሽ? ወስጄዋለሁ በቃ የተወሰነ ይሄ ነው ባልልህም እንደዚህ እዛው ቁጭ ብለን ባይሆንም አቅራቢያችን ያለው ጋር ሄደናል። ቀንም ወሰድሽው? ለምሳሌ አቅራቢያችን ያለው ጋር በቤታችን አቅራቢያችን ያለው አካባቢ እዚህ አቅራቢያ ጸበል አለ እንዴ? አለ። ለምሳሌ ወደዛ አለ፣ የገብርኤል አለ፣ የማርያም አለ፣ የሳሊተ ምሕረት አለ እኮ እንዴ ብዙ ቤተክርስቲያን ስለማትጠቀም ሰፈር። እሺ ስለዚህ ማድረግ ያለብሽን ነገር ሞክሬያለሁ። ግን ሆስፒታል ማድረግ ያለብሽን ነገር አድርገሻል። ግን ጎዳና ወጥቶ ስለምንም ይሄንን ነገር ቢያንስ እሱ ጎዳና ላይ አሁን አንተ እኔ ከጎኑ ቁጭ ብዬ እኮ ጎዳና ላይ አላመንኩም እንጂ እኔም እኮ አሁን ለምሳሌ እሱ ጎዳና ወጥቶ ሲለምን እኔ ደግሞ እዚህ አካባቢው ላይ ሰምተህ ከሆነ አንዳንድ ጥቃቅን ነገሮች ጎመን፣ ሽንኩርት ምናምን እኮ አምጥቼ እኮ ጉሊት እየሸጥኩ እኮ ነው እኔ። ስለዚህ አሁን የምትተዳደሩት አንቺን በምትሰሪው እሱን በሚለምነው ነው? እሱ በቃ ቢያንስ እኔ ያንን መፍጨርጨር ቻልኩ። እሱ ግን ምንም ስላልቻለ እንደምታየው መናገርም ስለማይችል ነው እዛ ውስጥ የገባው እንጂ እኮ እኔም እኮ ያው አይሻልም በቃ እኔም የምውለው መንገድ ላይ ነው አይደለ? እኔ ግን ማለት ጓደኞች የሉትም በዚህ ደረጃ አንድ ሰው ወርዶ ምናምን በወጣትነቱ ወርዶ ምናምን ሲለምን እጅግር ኖሮት ምናምን ብዙ ነገሮች ጓደኞች የሉትም ወይስ እሱም ደግሞ ጓደኞቹን ገፍቶ የመጨረሻ ደረጃ ላይ ደርሷል? ወይም ደግሞ እነሱ ላይ የሰራው በደል ከሌለ መቼም አንድ ሰው በወጣትነቱ ይሄን ያህል ሲኖር በተለይ ንግዱ ላይ የተሰማራ ብዙ የሰራ ሰው ሲሆን አካባቢው ላይ ሰዎች ይኖራል፣ አብሮ አደግ ይኖራሉ። ኦፍኮርስ ደግሞ ሁሉም ሰው ደግሞ ኢግኖር ያደርገው። እሱ ጋር ያለው ነገር ምንድነው? እሱ እዛ ቦታ ላይ ቁጭ ብሎ እንዴት ህይወት ውስጥ አንድ ሰው የለም? እሱ አሁን ላይ ለምሳሌ ሰው ያስቀይማል ብትል በዚህ እንደምታየው ነው መናገር አይችልም። ይሄ ሰው እንዴት አድርጎ ነው ሰው የሚያስቀይመው? በምን ራሱ ተናግሮ በቃ ይሄ ነገር ተፈጠረ። እንደው ከዛ በፊት ባለው ህይወትማ ነገርህና አንዳንድ ጊዜ ሰው ማንኛውም ሰው የሆነ ነገር የሰው ዕዳ ወይ የሰው ውለታ ሲኖርብህ መንገድ ትርቃለህ። አሁን እሱ እንደዚህ ሰዎች የሱ ውለታ አለባቸው እና ሲያገኙት የሚያስቡት የሚጠይቃቸው ምናምን ስለሚመስል አይጠጉት። በጣም ብዙ ሰዎች ያውቃል። ግን እነዛ ሰዎች አለን ብለው ካልመጡት እሱ ፍለጋ አይሄድም። በዚህ ሁኔታው ሰው ቤት ቢሄድ አስበው ዛሬ መንገድ ላይ የነበረ ሰው ቤት ሄዶ ቢያንኳኳ ደግሞ ምን አይነት ፊት ነው የሚያየው? የባስ የልብ መሰበር ነው አይደል የሚሆንበት። ስለዚህ የመጨረሻ አማራጭ ያኛው ነው በቃ አማራጭ ብሎ ይሄንን የመጨረሻ ብያለሁ። ቤት ውስጥ ብዙ ታውቃለህ። ስለዚህ አንቺ አምነሽበታል። ወንድ ልጅ ሆኖ ሄዶ ለምኖ አንዳንዴ ተሸክሞ ማደር የሚባል ነገር አለ እንጂ ምልሽ
እንደ ሞራልም ስታስቢው እዚህ ጋር እጁ ማይሰራ እግሩ ማይሰራ ሰው ምናምን በሚሰራበት ዘመን ውስጥ ራሱን ለስራ በሚያበቃበት ዘመን ውስጥ እሱ እዛ ቦታ ላይ ቁጭ ብሎ ሌሎች አቅመ ደካማዎች መረዳት የሚፈልጉ ሰዎች እኩል ቁጭ ብሎ መለመኑን አንቺ ፈቅደሽዋል ማለት ነው? አይደለም አላመንኩበትም። ግን አንተ አሁን አካሉ እሱ በተደጋጋሚ ስልሽ ይሄንን ነገር እውቅና እየሰጠሽ ነው ያልነገርኩ ነገር አለ። አሁን ለምሳሌ ለራሴ ይሄን ነገር መልሽልኝ መጀመሪያ ማለት አልፈቀድኩም። ግን ከመፍቀድ በላይ ምን አለ ማለት እሱ የነገርኩ ነው። ጤነኛ አይደለም። በቃ አሁን ለምሳሌ ጤነኛ ካልሆነ ጸበል መውሰድ ነው እንጂ ጸበል ወስጄዋለሁ። ሲለምን ቁጭ ብሎ ማየት እንደ ሚስት አውቋለው የኔ ነው ብሎ እንትን እንደማለት ይሄን ነገር አንቺ ጉሊት ቸርች ሸጠሽ እኮ ቤት ስትገቢ ሰርተሽ ነው የሆነ ነገር ሰተሽ ነው ገንዘብ ተቀበለሽ የምትመጪው። እሱ ግን እዛ ቦታ ላይ ቁጭ ብሎ ገንዘብ እየጠበቀ ነው። አንቺ የራስሽን ሞራል ትጠብቂያለሽ፣ እሱ ግን የራሱን ሞራል የሚሰማው ነገር እኮ አለ። እኔም እኮ ከሱ አልሻለም፣ ግን ሁለታችንም ግን እየሰራሽ ነው አንቺ ምንም ይሄ ማለት የሆነ ስራ አለሽ። የስራ ትንሽ የለውም ደግሞ እሱ ግን የሱን ለምን ይሄን ያለ ነገር በጣም ጤነኛ አይደለም ነግሬሃለሁ። በቃ ውስጡ ነው ብዙ ነገሮች ጭንቀት አለበት፣ የሚያመው ነገር አለ። ስራ ላይ ብታሳትፉ ህይወቱን ሊያጣል ይችላል። የሰው ፊት ማለት የሰው ፊት ማየት ይበልጥ የዚህ ልጅ ጭንቀት ምናምን አሁን ለምሳሌ እሱ የጉልበት ስራ ከንፈሩን እየመጠጡበት ምናምን እንትንስ ማለት ምናምን እያሉ ሲሄዱ ይሄ ነገር ለሱ አምሮ ይበልጥ ጫና ውስጥ አይከተውም? ጥሩ አይደለም። ግን ጉልበት ስራ ደግሞ ለሱ አይሆንም። ለምን አቅም የለውም፣ ጤናማ አይደለም። ወጣት አይደለም። ውስጡን አንተ ታውቃለህ፣ እኔ የማውቀውን አታውቅም። በጣም ብዙ ነገሩን ያመዋል እያልኩህ ነው። አንተ ያየው አንደበቱ መተሰሩን ብቻ ነው። እሺ ሌላ የጉልበት ስራ ነው። ጎዳና እንዲወጣ አደረግሽው፣ ብርድ አለ፣ ስንት ነገር አለ እኮ ማለት እንደ ሚስት እኔ በጊዜ ነው ማስገባው። በጣም እንደ ሚስት አንቺ ላይ ማግኘት ያለብኝን ነገር እያገኘው አይደለም። ጎዳና ላይ ወጥቶ ውስጥ ያሟል ብትይኝ ለኔ ይሄ ቀልድ ነው የሚሆነው። ሁለተኛ ደግሞ ብዙ ጊዜ በቃ ይቅርብን፣ እኔ ልስራ፣ እኔ የቻልኩትን ነገር አድርጌ ላምጣ፣ ይቅርብህ ብየዋለሁ። ግን ቤት አልቀመጥም፣ ውጭ ስወጣ ቢያንስ ንፋስ ይነካኛል ብሎ እሱ የእሱ ፍላጎትና ክብሬ ነው። እሱ ቤት ከሚቀመጥ ያንን ነገር ቢያንስ ወጥቶ መግባቱን ይፈልገዋል። እና ለዛ ነው እንጂ እኔ ምን እንደ አንተ ከኔ በላይ ማን ያስብለታል ብለህ ነው እንደዚህ የምትከራከረው? ሲጀምር የሚያስብለት ሰው እንደዚህ ነው እንዴ? በተለይ ሚስት ማለት እኮ ግራ ጎን ማለት ናት እኮ። ግራ ጎን ማለት ታውቂያለሽ? እሱ አይደለም እኮ እዛ ቦታ ላይ ሄዶ እየለመነ ያለው፣ እንደውም አንቺ ነሽ እየለመንሽ ያለሽ። ግራ ጎኑ ስለሆንኩ መሰለኝ ይሄን ሁሉ ነገር አቶ ምንም ዜሮ ሲሆን እኮ እኔ እኮ አብሬው ተገኘው አይደል? በቃ ስለ ማለት እኔ በቃ አካሌ የራሴ ሰው ስለሆነ አይደል አብሬ የተገኘሁት። አብሮ መገኘት ምን አይነት አብሮ መገኘት? እስከ መጨረሻ አብሮ መገኘት በቃ ይሄ እኮ ነው። ቤት ውስጥ አብሬ ነው፣ ግን አብሬው ቤት ውስጥ በቃ ችግሮችን፣ መከራን፣ ስቃይን አብሬው እየገፋው ነው። በቃ አሁን ላይ በቃ ብዙ ፈተናዎች። ወደ ትዳር እንዴት ገባችሁ? ማለቴ ከመጀመሪያው ጀምሮ ስለ ትውውቃችሁ ብትነግሪኝ በተወሰነ ደረጃ ደስ ይለኛል። እና ይሄን ያህል ጥንካሬ ያለው ይሄን ያህል ሲያጣም ከጎኑ የሆንሽበት ምክንያት ምንድን ነው? ምን አይነት መነሻ ኖሯችሁ ነው ይሄን ያህል ደረጃ የደረሳችሁ? እሱን ለማወቅ በደንብ ጓጓሁ። የተዋወቅንበት እሱ እንደነገርኩክ አንዳንድ እቃዎች እያመጣ ይሸጥ ነበር ብያለሁ። እና እሱ የሚያመጣበት የሚሸጥበት እቃ አካባቢ እኔ ደግሞ እዛ ሱቅ ተቀጥሮ ይሰራ ነበር፣ እቃ የሚሰጣቸው ሰዎች ጋር ማለት ነው። ከዛ ሁሉ ጊዜ ያው ባለቤቶቹ አይኖሩ፣ የሚያመጣውን እቃ እኔ የምቀበለው እና አይቼ ስቀበለው ስንል ምን ስንል እየተግባባን ሄደን ስልክ ተለዋወጥን። ከዛ በቃ በሂደት እያለን ጓደኝነት ሆነን ከዛ በጓደኝነት 1 ዓመት ምናምን ቆየን። ከዛ በቃ እንደምታውቀው ጥሩ ህይወት ነበረው። ከዛ ተጋብተን አብረን መኖር ጀመርን ማለት ነው። ስለዚህ በስራ ለማብራችሁ ቆያችሁ። ከዛ ወደ ትዳር ተቀየረ። የስራ አጋጣሚ አገናኛችሁ። እሱ ንግድ በሚሰራበት ሰዓት አንቺ ምን ነበር የምትሰሪው? ነገርኩህ እኮ እኔ እሱ ለሱቆች አምጥቶ እቃውን ይሰጣል ማለት እቃ ሲያዙት ያመጣል። እና እኔ ደግሞ እነዛ የሚያዙት ሰዎች ሱቃቸው ውስጥ ቀጥረውኝ እሰራለሁ መሸጥ ማለት ነው። እና ብዙ ጊዜ ሲያመጣ እቃ ለእነሱ እኔን ነው የሚያገኘኝ። ባለቤቶቹ ብዛት አይኖሩም። እኔ እዛ ጋር ስሸጥም ውለውና እቃውን ያመጣል። አይቼ ምን አይነት እቃ እንደሆነ ቀበለው። ስለዚህ አንቺ የንግዱ ላይ ቦታ ላይ የሆነ ኮኔክሽን አለሽ። ተቀጥሬ እሰራለሁ። እና ለምን እሱን አትሰሪም? ለምን ወደ ጉሊቱ ለመውረድ ነው? እሱማ ምን ሆነ መሰለሽ ያው አንዳንዴ የንግድ ኮኔክሽን
ሰው በደንብ ነው የሚያገናኝሽ። ሰው ስለሚያገናኝሽ እሱን ኮኔክሽን ለምን ተጠቅመሽ አሁን የተሻለ ስራ ሰርተሽ ለዚህም ልጅ የተወሰነ ነገር እሱን ሞክሬያለሁ። ለምሳሌ እሱ በንግድ በምሰራበት ሰዓት ልክ እኔና እሱ አብረን መኖር ስንጀምር ሁሉንም ነገር ያው እሱ በቂ ገቢ ስላለው አስቀረውና ቤት ቀረው ማለት ነው። ኦኬ ስራ አቆምሽ? ስራ አቆምኩኝ እና ቤት በቃ እንድሰራ አልፈለገም። ተቀጥሬ እንድሰራ ምንም አልፈለገም። ከቤት ወጥቼ እንድሰራ ስላልፈለገ ቤት ቀረው። ከዛ ቤት ሆንኩኝ። እነዛ ሰዎች እየራኳቸው መጣው ማለት ነው። ማለት በንግድ ማቃቸው እዛ ላይ ስሰራ የምታውቃቸው ሰዎች አይኖሩም። በቃ ተራራክ ማለት ነው። ከዛ በቃ እና አሁን ደግሞ ልክ አተክ ጠይቄያለሁ። ለምሳሌ እንዲህ እዚህ ደረጃ ላይ ስንደርስ ስራ እንዲያስገቡኝ በመጠየቅ ሰዓት በቃ እንደ ድሮ አይቀበሉ። በፊት በሚያውቁ ከአይነት አይን አይቀበሉክም አይደል? ቆይ እስቲ እንፈልግልሻለን ምናምን ይሉኛል፣ ተስፋ ይሰጡኛል። ከዛ በኋላ አልመጡም ማለት ነው። ከስራለች ምናምን ነው። ከስራሃል። ሁለተኛ በቃ እንደ ድሮ አትሆንላቸውም። በቃ በፊት በሚያውቁ ከእንትን አሁን ላይ አይስሉህም አይደል በአስተሳሰቦቹ። ስለዚህ እንፈልግልሃለን ምናምን ነገር ይላሉ። ቴዲ አንደበቱ ምን ሆኖ ነው የተሳሰረው? ማለት እኔ አልገባኝም። እሱ ጋር ምናልባት ይሄ ማጣቱ ምናምን ልትይኝ ትችላለች፣ ግን አንደበቱ ከመናገር ቃላት አውጥቶ ከመናገር ጋር ከመንተባተብ ጋር ምን ያገናኘዋል? ድንገት በቃ አልኩህ እኮ አንድ ጊዜ እንደዚህ በቃ እንዲህ የሆነ ሰዓት ላይ ራሱን ይሰጥ ነበር። በቃ ሲናደድ ምናምን በቃ እንደ ፌንት ማለት ነው። እና የተወሰነ አንድ 30 ደቂቃ ይተኛል፣ ይነቃል፣ ኖርማል ይሆናል። ከዛ አንድ ቀን ግን እንደዛ በሆነበት ሰዓት ሲነቃ እንዲሆነ ማለት ነው። ድንገት በቃ ምንም በማይታ ይሄ ነገር ሀፕን ካደረገ በኋላ ነው። አዎ ከዛ በኋላ ነው ይሄ ነገሮች ሁሉ የተፈጠሩት። ምናልባት በእናንተ ትዳር ውስጥ፣ በእናንተ የህይወት መንገድ ውስጥ፣ በእናንተ የስኬት መንገድ ውስጥ እነዚህ ሰዎች ትልቅ አስተዋጽኦ አላቸው የምትሏቸው ሰዎች አሉ? ማንም የለም። እኛ እግዚአብሔር ብቻ ነው ለእኛ አስተዋጽኦ ያለው። ለምን አሁን ላይ አብሮን ያልሆነ ሰው ምንም ለእኛ ጥቅሙ ጉዳቱም አይታየኝም። በፊት የነበረውን ሰው ልጠራላ አልፈልግም። ምናልባት ግን ይሄ ሁሉ ሰው የእናንተ መሸሽ ላይ ማለት አንዳንዴ ሰው ሲሸሽ ለምን ሸሸ የሚባል ነገር አለ። ነገሮችን ከሸሸው ሰው አንጻርም መመልከት ያስፈልጋል ብዬ አስባለሁ። እና እንደው እናንተ ጋር ችግር ይኖር ይሆን? በተለይ አንቺ ጋር እና ባለቤትሽ ጋር እና ደግሞ ብዙ ጊዜ እንደኖራችሁ ነግረሽኛል እና ልጅ የለም ማለት በልጅ ትዳራችሁን ከፍ ለማድረግ አልሞክራችሁም? ንግዱም ስላለ ምንም እንሞክራለን፣ ግን የሆነ አንዳንዴ ልጅ እኮ ራስ ሰርተ የምታመጣው የምትገዛው ነገር አይደለም አይደል? እግዚአብሔር ሲፈቅድ ነው። በቃ እግዚአብሔር የሆነ ቀን አለ። እግዚአብሔርማ ሲፈቅድ ነው። ግን እናንተ የእናንተን እኛ ሞክረናል፣ ፈልገን ነበረ፣ ግን እግዚአብሔር አልፈቀደም። ቀኑ ደግሞ ይመጣል ብለህ ታስባለህ እንጂ። ምክንያቱም ማወቅ እችላለሁ። በቃ እግዚአብሔር አልፈቀደውም። ለምን እኛ ሞክረ ካልተሳከኩ እግዚአብሔር ፈቃዱ አልሆነም በቃ ብለህ ነው የምትይዘው እንጂ ከጤና ነገር ጋር በተገናኘ በፊት ይሆን ነበር። ይኸውን እሱ ጥሩ ስራ ባለው ሰዓት ምናምን እኛ እግዚአብሔር ልጅ እንዲኖረን እኛን በልጅ መባረክ ከፈለገ የዛን ጊዜ እኮ ኖረናል አብረን አይደል? የዛን ጊዜ ሊኖረን ይችል ነበር። ግን እግዚአብሔር ይሄን አንዳንዴ ደግሞ አሁን ላይ ሳስበው ልክ ነበረ እግዚአብሔር እላለሁ። ለምን እነዚህ ጋር የምንኖርበትን ህይወት እያየክ ነው። ልጅ ደግሞ ቢኖር ምን ሆነ ማለት በእርግጥ እንደ በፊቱ ላይሆን ይችላል። ግን እንዳልኩሽ በህይወት ስትፈተኝ እንደውም ጥሩ ነው። አንዳንዴ እኮ የሆነ መንገራገጭ አሪፍ ነው ብዬ አስባለሁ። በጣም ሰውን ሳይጎዳ። ለምን የአንቺ ሰውንና የአንቺን ሰው ያልሆነውን ትለይበታለሽ። የኛ ደግሞ እንደዛ ሳይሆን መውደቅ በቃ ውድቅ ማለት ነው ይሁን። ኦኬ መጀመሪያም እኮ ከመውደቅ ነው ሁሉም ሰው የሚነሳው። ግን የኛ አሁን ለምሳሌ ከዛ ከነበረው ከትልቅ ቦታ ላይ እዚህ ገዝቶን ማዕከለኛ ያክል ልትወርድ ትችላለህ። ግን እኛ እስከ መጨረሻው ያ የድሮ የነበረው ሁሉም አንዱም ነገር የለም። እያየ ነው እንግዲህ እንደተባለልን ሰዎች የምንኖረው ህይወት እያየው ነው። ዋው ትንሽ እንደው ለማመን ተቸገርኩ እንጂ ቤታችሁ እንዳልሽው ትንሽ እንደሰማሁት አይደለም። ከዚህ በፊት ስትኖሩ እንደነበረበት ህይወት አይደለም። ግን ምን ለማመን ተቸገርኩ በይ ሌላ ቦታም ቤት እንዳላችሁ ምናምን ሰማሁ። እሱ ቤት እኮ አይደለም ነበር። አንዳንድ ጊዜ እንደምታውቀው ባለቤቴ የዚህ ሀገር ልጅ ነው።
ከወንድም እህቶቹ ጋር የውርስ ቤት ነበራቸው እና እሱ በእናት ነው የሚገናኙት እና እናታቸው በህይወት የለችም አባታቸው ነው ያለው እና ደህና ቤት ነበራቸው ልክ እነሱ አላቅም በገንዘብ ምናምን እሱን በውርስ አገለሉት ማለት ነው ከውርሱ ለምን እሱ በአንድ አካል በእርግጥ እንደሚገባው አውቃለሁ ግን በቃ በገንዘብ ያንን ማስረጃ ምናምን ነገር አጠፉ በቃ ምናቸውም እንዳልሆነ አድርገው አገለሉት በቃ አጣኑ ማለት ነው ያንን ሰው ብዙ ጊዜ ያወራል ያለን ስለሚመስለው ምናልባት ይሄ ልጅ አሁን እያሳለፈ ያለው ነገር ከዛ ጋር ይገናኛል ከቤተሰቦቹ ጋር እንዴት ማለት አገለሉት አልሽኩ አገለሉት በቃ እሱ ያውቃል ስለዚህ ይሄ ልጅ ቤተሰብ አለው እህቶች አሉት ከምን የሚፈጠሩ ብቻ እህቶች አሉት ምናምን እና የሰዎች ለምን ይሄ ልጅ ወደቀ ብለው ወደሱ የመምጣት ነገር የለም በቃ ሲወድቅ ተታውት እሱ ካልኩኩ ባሉት ቀን ባለው ቀን ይፈልጉት ነበር ብዙዎቹን አስተምሯቸዋል ብዙዎቹን ጥሩ ስራ እንዲይዙ አድርጓቸዋል ምናምን ግን አሁን ስለሌለው በቃ የለው ከሌለክ የለክ አው ምን ግራ ገባኝ እሱ አሁን ላይ ጎዳና ነው ያለው እና እዛ ቤት በተደጋጋሚ ስትገቢ አየውሽ ይሄ ሁሉ ነገር ሀፕን ካረገ በኋላ እዛ የቤተሰቦቹ ቤት ማለት ከእህቶቹ ጋር ምንድነው ያለሽ ነገር ከእህቶቹ ጋር ምንም የለኝም ግን ተደጋጋሚ እስካሁን ድረስ ተስፋ አልቆረጥኩም ቢያንስ ወንድማቸውን ኑሲ ምንም ነገር ባታደርጉለት እንኳን ከዚህ እንዲከወደቀበት ነገር አንሱት ብዬ ተደጋጋሚ ሄዳለሁ ትናንት አይታይ ሊሆን ይችላል ለምሳሌ ተደጋጋሚ ሄጄ እኔ ደመና ድንገት አጋጣሚ አይታየኝ ከሆነ ተደጋጋሚ ሄጄ ሰው ነገባ እኔ ይሰማኛል ጧት ብድግ ብሎ እሱ እዛ ጋር ሄዶ እዛ መንገድ ላይ ሲቀመጥ ተደጋጋሚ ሄዱ ለምን አስፈልግ ሄጄ ለምናቸዋለሁ ገባ ብዙ ስለሆነ አሁን ለምሳሌ ዛሬ አንዱን ብል ነገ አንዱን በቃ የሆነ ይራራሉ ብዬ የየዕለቱን ነገር ይኸው ዛሬ እንዲሆነ ይዩት እስቲ መንገድ ላይ ሄዳችሁ ምንም ባታረጉለት እንኳን ቢያንስ ይሄን ነገር ትቶ የሚቀመጥበትን ነገር አመቻችለት ብዬ ሄዳለሁ እንደው አሁን እኛ ምን ልናደርግለት እንችላለን ለቴዲ ማለት የጤናም ችግር እንዳለበት ነገርሽኝ ምናምን ይሄ ሞራልም ትንሽ ስነልቦናውም የተወሰነ መመለስ አለበት እና እኛ ምን እናድርግለት ምን ብናግዘው ከኛ የሚጠበቀው ምን ቢሆን ነገሮች ሊስተካከሉ ይችላሉ በምን እናግዘው አሁን እሱ ስለ ጤንነቱ ጉዳይ ችግር የለውም ብዙ ማትድካው አይደለ ለምን ከጤና በላይ ምን አለ የኔና ስለ እሱ በቃ ህይወቱ ሲስተካከል ጤንነቱ ይመለሳል እናንተ ከቻላችሁ ከዚህ ጤናን የሚቀድመው የህይወቱ መስተካከል ነው የሚቀርበው ጤንነቱ የመጣው ከዚህ ነው ስለዚህ ይሄ ነገር ደግሞ ሲስተካከል ጤንነቱ ይመለሳል ስለዚህ ሞረ ማን ላይ እንግባ ነው ከጉድለቱ ነው የመጣው ስለዚህ ይሄ ነገሮች ተስተካክሎ የተስተካከለ ነገር ላይ መኖር ሲጀምር ጤንነቱ ይመለሳል በስ ማን ነው የሆነ ሰው እየመጣ ነው ሰላም እስኪ ምንድነው ማን ሰላም አለን እግዚአብሔር ይመስገን ምንድነው ስራ ይላል አይ ጎረቤት ናት አረ ምን ሆነ አለች አይደለም ቆይ ጎረቤት የምን ጎረቤት ቆይ እስኪ አንዴ ላሃው እስኪ ጎረቤቶቻችሁን እኮ ነው ያወጣቻችኋለሁ ማን ምን ማለት ነው ቆይ አንዴ ጎረቤት ናት አንዴ አይደለ ምን ፈልገሽ እኔ ያውቃችኋለሁ ጎረቤት አይደል እንዴ ምን እስኪ አንዴ ላውራሽ ነበር ሰው ከፈገሱ እንዳትመጫላልኩሽ ሁሉታ ታዲያ አይ አትጫጭ ቆይ አንዴ ግድ የለም አንቺን እንዳወራሽ ላውራት ጎረቤት እኮ ማለት የእናንተ እስቲ ነው እዚህ ቆይ ይመጣሽ ቤት አለ እንጀራ ልጋግር ነው አብሲጥዬ ምንድነው የተፈጠረው አብሲጥዬ ነው የተቆጪ ምንድነው ቤትሽ ቆይ ሂጂ ታዲያ ቤትሽ ምን ችግር አለ ምንድነው እሺ ጻፈሽ ምን አልከኝ ዝም ብላ ነው እናት ጎረቤት ትክክል አይደለችም ጭንቅላቷ አንቺ ራስ ትክክል ነሽ ታረጊ ነው የመጣሽው እሺ አውራኝ ነኝ ሰንታ ጎረቤት ጎረቤቶች እሺ ጎረቤት ናታ ለምንድን ነው የምትቆነጥጫት አይደለም ከሰው ጋር ሆኜ ብዙ ጊዜ እኔ እንደው የዚህ ሰፈር ሰዎች እንደው ምን ነው ነው ሰላም ነው የምን አብሲት ነው ደግሞ እኔ ቤት እዚህ ነው እንደ አብሲት የምትይው
ቤቱ አይደለም ቤቱ ችግር አለ እንትን ነው በእናትህ ከኔ ባሰች አንዳንዴ አብረን ነው ጉሊት የምንሰራው እዛ የምን ጉሊት ነው ምን ሆነው አለት ችግር አለ ምን ሆነሽ ነው የምትንተባተቢው አይደለም ችግር አለ ማለት እዚህ ጋር ችግር አለ የለም ምን አስከድ ጉሊቱን ጥለሽው መጣሽ ይሰርፉ ጉሊት ጣላል ምንድነው ጉሊቱን ጠብቂው አላልኩሽም ወይ ምንድነው እየተፈጠረ ያለው ጉሊት እኮ አላኩኝ ምትዬ ማናት እሷ ሱቅ ነበርኩ እስኪ እኔን አውሪኝና ማን ነው ስምሽ እኔ ዝም በላት እኔ እነግርሃለሁ ስለሷ ያስጨነቀው ነው እኔ ግራ ገብቶኝ እኮ ነው ትዬ ምን ሆነው ሀል በስመ አብ ትዬ ምን ሆነው ሀል ምንድነው የሚያስቅሽ እኔ እዚህ ቤት ሰራተኛ ምን ሰራተኛ ነው ዝም በላት አልገባኝም እዚህ ቤት ሰራተኛ አለ እንዴ አረ የለም የጉሊቱ ነው የምትለው ይጭቀጥ አንቺ ቁጭ ለቂያት ልጅቷን ቆይ አንዴ ላውራት ሰራተኛ ነች ወይስ የምን ሰራተኛ የለኝም በራሴ አቅሜ እንኳን ሰው ቤት የሚቀጥረኛ አጥቻለሁ እንኳን ሌላ ሰው ቆይ እኔ እዚህ ጋር ተረዳሁት ቁጭ በይ አንቺ ቆይ አንዴ ላውራችሁ ወይ ደግሞ እሷን ላውራት አይደለም እየዘባረቀች እሷ የምትልህ ይኸውልህ ጉሊት አብረን እዛ ስለምንሰራ የእሱን ነው የምትልህ ኧረ አይደለም እኔ አረ ልጅቷን ገደልሻት እስኪ ነይ ላውራት እሷን እንዴ ተነፍሽና ገልሻለሁ እንዴ ምንድነው ልጅ ያዘው